ሰላም ሰላም እያልን ነው ካላችሁበት እንዴት ነው ኑሮ እንዴት ይዟችኋል ኢትዮጵያ ዛሬ በርከት ያሉ ጉዳዮችን ይዘን መተናል ብልጽግና ከባድ ጭንቀት ውስጥ ነው ከዛው ውጪ በምንም ሊገለጽ አይችልም አብይ አህመድ በቅርብ ቀናት ውስጥ የአማራ አክቲቪስት ሊሆን የሚችልበት እድል ከፍተኛ ነው አሁን ባለው ነብያዘው መንገድ ያልሄደበት ያልዞረበት የሚዲያ አውታር የለም የህዝብን ጆሮ ፍለጋ ይቃጥታታል አንሙት ሁሉ ጊዜ የሚላት ነገር አለች ትለፊያታለሽ እንጂ አትከብሪያት የሚላት ነገር አለች ልክ እንደዛ ነው እየቃተተ ነው ያለው ይዟቸው የሚመጣቸው አጀንዳዎች ገና ሳይናገራቸው እናቃቸዋለን አሁን because አብይ አህመድን ጭንቅላቱን አስተሳሰቡን ሞደስ ኦፕራንዲውን አሰራሩን ፍልስፍናውን እይታውን everything መብላት ተችሏል ኦኬ ሰሞኑን ያለው ትርምስ ያለው የፕሮፓጋንዳ ድብልቅልቅ እውነት ለመናገር ብልጽግና በኦሮምኛ የሚነገሩትን ነቀጀላ መርዳሳ እየወጡ የሚያወሩትን አብይ አህመድ የማይሄዱበት በእያንዳንዱ የአማራ አርሶ አደር ቀዬ ላይ ሄዶ ሊንከባለል ይችላል በቅርብ ቀናቶች ውስጥ የተሸነፈ ኃይል ሊድን የሚችልበት እድል የለም ከማጋር እንደተጋጨ አላወቀው መጀመሪያ በተደጋጋሚ ስንል የነበረው ከማጋር እንደተጋጨ አላወቀው ማንንም ያልሰበረው ማንንም ያላንበረከከው ማህበረሰብ ጋር ነው ጦርነት የገጠመው የአማራን ህዝብ ደም ካፈሰሰ በኋላ አርሶ አደርና ካህናትን በቦምብና በድሮን ካነደደ በኋላ የአማራን ህዝብ ይቅርታ ማግኘት አይችልም አብይ አህመድ አማራ አብይ አህመድን ይጨርሰዋል ምንም ጥያቄ የለኝም ምንም ዳውት የለኝም ናው አብይ አህመድ አማራ የፈጠራቸው ሌሎች አቅሞች ከሌሎች ህዝቦች ጋር የፈጠራቸውን መተማመኖችና ትብብሮች ሙሉ ቀጠናውን በነገራችን ለምሳሌ በርካታ ቴሌቪዥኖችን በምስራቅ አፍሪካ ያሉ ጸረ አብይ አህመድ ፕሮፓጋንዳና ዶክመንተሪ እየሰሩ ነው ተመልከቷቸው ሱዳን ጅቡቲ ሌሎችም ይሰራሉ በቀጣይ ሙሉ ቀጠናው የዚህ ቀጠና ዋነኛ ቁጥር አንድ ስጋት ማን እንደሆነ ታውቋል በአማራና በትግራይ ህዝብ መካከል ያረጀ የትርክትንና የጥላቻን እንትን ይዞ መጥቶ ሙሾ ነገር እና ተነጎዳ በአሚኮ ሲያለቅስ ልንሰማው እንችላለን የአማራ ህዝብ ድል ውጤት ነው የአብይ አህመድ በዚህ ደረጃ መንበርከክ ዳግም አብይ አህመድ የአማራና የትግራይን ህዝብ አያዋጋም አማራ አይፈቅድለትም እንዴትም መንከባለል ይችላል ማንኛውንም ፕሮፓጋንዳ መስራት ይችላል በየትኛውም አይነት መንገድ ሊመጣ ጥረት ሊያደርግ ይችላል የነቃን ትውልድ ምንም ልታደርገው አትችልም የተገነዘበን ትውልድ ምንም ልታደርገው አትችልም የትግራይ ኃይሎች ፖለቲካ ፍላጎቶቻቸው ምን እንደሆነ እናውቃለን የአማራ ፖለቲካ ፍላጎቶች ምን እንደሆኑ እናውቃለን ኢትዮጵያ ውስጥ ያሉ የኦሮሞ የሚያፋርም ሌሎችም ኢትዮጵያን ሶማሌዎችን ጨምሮ በርካታ ኃይሎች ፍላጎቶቻቸው በኢትዮጵያ ቀጠና ውስጥ ምን እንደሆነ እናውቃለን አብይ አህመድን በተመለከተ የጋራ አቋም ተይዟል ይሄ ስርዓት ባለበት ፖለቲካ ሰከንደሪ ነው ይሄ ስርዓት ባለበት ፖለቲካ ሰከንደሪ ነው በነገራችን ላይ and probably በጣም luxury good ነው በጣም ይሄ ስርዓት ባለበት ትልቁ ነገር ህልውና ነው ኦኬ ኮኤግዚስት ለማድረግ ምን ይቀድማል ኤግዚስት ማድረግ ይቀድማል አማራ ኤግዚስት ሳያደርግ ከሌሎች ጋር ኮኤግዚስት ሊያደርግ አይችልም ኦኬ የአማራ ኔሽን ሁድ ኢትዮጵያና ናሽናል ኢንተረስት ሊኖሩ አይችሉም ትግራይን አውድመህ እና ትግራይን ከኢትዮጵያ ካርታ ላይ ፍቀ ኢትዮጵያን አስቀጥላለሁ ልትል አትችልም ናሽናል ኢንተረስት ብሔራዊ ጥቅም ምናምን ልትል አትችልም the nation comes first you know እነዚህ ህዝቦች already 40 ዓመት የ30 ዓመት ፖለቲካ ልምምድ እነዚህ ህዝቦች ራሳቸውን የሚያዩበት መንገድ እና ፖለቲካ ምህዳር ተቀይሯል ማንንም በፈለገው መንገድ ሊደመስሳቸው ሊሰርዛቸውና ሊጽፋቸው አይችልም so 3 years later 3 ዓመት ሙሉ ያንን ሁሉ ጦር ሲያንጋጋ የነበረው ክለሰብ መጣና ሰኔ 15 ይላል አሁን አርብ ዕለት መጡ የአማራ ልሂቃን ሲያድን ሲገድል ሲያስር ሲያዋርድ ከርሞ
አሁን ሰኔ 15 ብሎ ሊያለቅስ ይመጣል አብይ አህመድ። እንጠብቃለን። ለማንኛውም እያንዳንዱ የምናያቸው ነገሮች በሀገሪቱ ውስጥ በቀጠናው ላይ ያለው ነገር የአብይ አህመድን ሽንፈት የሚያሳዩ ናቸው። በዚህ ፕሮግራማችን የምንዳስሰው ነው የሚሆነው። አንሙት እንደገባ ቴክኒሻናችን እያሳየኝ ነው መምጣቱን። አንሙትን እጋብዛለሁ። የተወደዳችሁ እሱ እስኪመጣ ነበር በእነዚህ ጉዳዮች ላይ ያዛችሁ ብዬ የነበረው። ቀጥታ ወደ ፕሮግራማችን እናልፋለን። ወንድም አንሙትን እጋብዛለሁ። መልካም ቆይታ ይሆንላችሁ። ወንድማችን አንሙት እንኳን ደህና መጣ። እንዴት አለ? አለሁ ደህና ነኝ። እንኳን ደህና ቆየህ ወንድም ትንግርቱ። ተመልካቾች በተለያየ አማራጭ ቢሲን የምትከታተሉ ሁላችሁንም ሰላም እላለሁ። እንዴት አለህ? እንዴት ቆየህ? በጎ ነን። አንሙት ደህና ነን፣ እግዚአብሔር ይመስገን አለን። ምን አለን ዛሬ ምን ይዘናል የሚለውን ትንሽ ላስተዋውቅ። አብይ አህመድ አሚኮ ላይ ተከስቷል። በነገራችን ላይ አሚኮ ለምን ኦሚኮ እንዳልተባለ አላቅም። ስቲል አሚኮ የሚባል የአማራ ሚዲያ እኛ ነን። ኦኬ፣ የአማራ ተቋማት በጣም በርካታ የሚገራርሙ የአማራ ልጆችን ፈጥሯል። በነገራችን ላይ የአማራ ትግል በቃ አለኝታ የሚሆኑ ማለት ነው። የምር ማለት ኩራት የሚሆኑ የአማራ ተቋማትና ሚዲያዎች ተፈጥረዋል። በሰሞኑ እንኳን ባየነው እያንዳንዱ የአማራ ሚዲያ ምን እያደረገ እንዳለ፣ ምን እየሰራ እንዳለ፣ እንዴት እንደሚደማመጥ፣ እንዴት እንደሚናበብ፣ እንዴት ፖለቲካውን እንደሚያነብ እየተመለከትን ያለ ነው። አንሙት በእውነት በጣም የሚገርም ዘመን ላይ ነው ያለነው። ያለው እርስ በርስ መናበብ፣ ያለው እርስ በርስ መከባበር፣ አንዱ የአንደኛው መከታ ሆኖ ስትመለከት በእውነት ትግላችን የት ጋ እንደመጣ የት ቦታ እንደደረሰ በደንብ ማሳያ አድርገን ልንወስደው የምንችለው ሪጋርም ዘመን ላይ ነው ያለነው። ያለው እርስ በርስ መናበብ፣ ያለው እርስ በርስ መከባበር፣ አንዱ የአንደኛው መከታ ሆኖ ስትመለከት በእውነት ትግላችን የት ጋ እንደመጣ የት ቦታ እንደደረሰ በደንብ ማሳያ አድርገን ልንወስደው የምንችለው ሪጋርድለስ ኦፍ የግል ፍላጎቶቻችን ኦን ከምናደርጋቸው ተቋማት በላይ የአማራ ሕዝብ ጥቅም ያስተሳሰረን፣ የአማራነት ወንድማማች ያደረገን፣ ያዛመደን፣ ያጋመደን ሆነናል በየትኛውም ቦታ ላይ። የእያንዳንዱ ተቋም ሪስፖንስ በጣም የሚደንቅ ነው። ትግሉን በማንበብ ረገድ፣ በመናበብ ረገድ፣ አጀንዳውን ኤቭሪቲንግ በማጥናት ሀገሪቱ ውስጥ ያለውን ሁኔታ እና አሰላለፉን የኃይል አሰላለፉን በመተንተን ረገድ ያለው ነገር እጅግ የሚደንቅ ነው ማለት ነው። ከዛ አልፎ ተርፎ ከአማራም በነገራችን ላይ አንሙት ኢትዮጵያ ውስጥ ያሉ ሚዲያዎች በአጠቃላይ የትግራይ ሚዲያ፣ የሌሎች ኦሮሞ ልሂቃን፣ የሌሎችም በኢትዮጵያ እንትን አሰላለፍ ውስጥም ያሉ በሚገባ የሚናበቡበት ጊዜ ነው። ታላቁን ፒክቸር የማየት ትልቁን ፒክቸር የማየት ኢትዮጵያን የማየት ፍላጎቱን የህዝቦቻችንን ፍላጎት የማስቀደም እንዲህ አይነት ነገሮችን እየተመለከትን ያለ ነውና የሚደንቅ መናበብ በዛም ረገድ እየተመለከትኩ ነው ያለሁት። ለማንኛውም በዛ ረገድ የምናነሳቸው ነገሮች አሉ። አብይ አህመድን በተመለከተ ጀነራሎቹም አሶሳ ላይ ተገናኝተዋል፣ እሱን እናነሳለን። የጦርነት ድግስን በተመለከተ እንደዚሁ የኦህዴድ ሰዎች ወደ ሱዳን ተልከዋል፣ ለምን ተላኩ የሚለውንም እናነሳለን። ሌሎችም ጉዳዮች አሉን፣ መግለጫዎች አለን ከዩኬ፣ እሱንም እናነሳለን። አንሙት ወለጋ ላይ እንደዚሁ ምስራቅ ወለጋ ላይ ሃሮ ኪረሙ ይመስለኛል፣ እንደ ሃሮ ኪረሙ ላይ ኪረሙ ወረዳ ሃሮ አዲስ ዓለም ከተማ ላይ እንደዚሁ ፋኖ ገብቶ ካምፖችን መቆጣጠሩንም ጭምር እየሰማን ያለ ነው። በበርካታ አካባቢዎችም ዛሬ እንደዚሁ ተመሳሳይ በአማራ ውስጥ ከፍተኛ ውጊያ ሲደረግ መዋሉን ሰምተናል። እነዚህን መረጃዎች ለአድማጭ ተመልካቾቻችን እናደርሳለን። ሰላም በልና ሙት ከመጀመሪያው አጀንዳችን እንጀምር። መልካም እንግዲህ ያነሳው ነገር አሚኮንም አንስተዋል። እስኪ እንዳ ወደዛ እንመጣለን። ምክንያቱም በሰሜኑ ጦርነት ወቅት አይ ቲንክ የኢትዮጵያ ሕዝብ በብዛት የሚያውቀው አንተን እዛ ላይ ይመስለኛል አሚኮ ላይ ነጋሪት ሚል ፕሮግራም ላይ በዚያ ህልውና አጣብቂኝ ወቅት በነበረ ተሳትፎ ነውና እንዴት እንደተጠናቀቀ ታውቀዋለህ። ያ የዛ ሚዲያ ስራችሁ ለምን እንደቆመ ታውቀዋለህ። እሱ የሚዲያውን አቅጣጫ የሚጠቁም ይመስለኛል። እውነት ለምናገር መግቢያ ማድረግ የምፈልገው ግን የዩኬ አማራ ማህበራት ከአማራ ማህበራት ግብረ ኃይል በዩኬ ተሰጠ 4 ድርጅቶችን የያዘ ነው። የአማራ ማህበራት ግብረ ኃይል በዩኬ
እንግዲህ ሰሞኑን ማህበራዊ ሚዲያውን ያንተ ድምጽ ያንተ ንግግርና ያንተ ፎቶግራፍ ነው የተቆጣጠረው። በጣም አስደሳች ነው። እንግዲህ እንዲህ ባሉ መድረኮች በስፋት መገኘት እንግዲህ አንድ አሳሰበኝ ነገር ግን ምንድነው ባለፉት 3 ዓመታት ኤቢሲ ላይ በነበረን ሚና ስንት ወርቅ ንግግሮች ስንት ትንታኔዎች ስትናገር ነበር ስንናገር ነበር። እንግዲህ አጋጣሚው ነው ይሄኛው መድረክ ላይ በርከት ያለ ሰው ስላለ ዛሬ ያቀረብከውን አቋምና ሐሳብ አመለካከት የተገነዘቡ ሰዎች ናቸው በብዙ መንገድ በጣም ደስ የሚል ምላሻቸውን የሰጡት። ዞሮ ዞሮ ግን እኔ ለኔ አብሮ እንዳለ ሰው ሁሌ እንደሚያዳምጥ ሰው ትንግርቱ ዛ መድረክ ላይ የሰማችሁት ብቻ አይደለም ለማለት ነው ፈልገው። ትንግርቱ ዛ መድረክ ላይ የሰማችሁት ብቻ አይደለም የአማራውን ትግልና አማራውን በተመለከተ የዚያን ቀን በዚያ መድረክ ከገለጸው በላይ ከተናገረው በላይ እንትግል የአማራን ህዝብ ሁኔታ ለማብራራት ለመተንተን በጣም ብዙ ፕሮግራሞች ብዙ ዝግጅቶች 3 ዓመት ሙሉ ተነግረዋል። እንግዲህ የኦዲየንስ ጉዳይ ነው። ምናልባት የዛን ቀን 50 ሺህ 60 ሺህ ሰው ቀጥታ ስርጭት ላይ ስለነበረ በሚሊዮኖች ስለተመለከተው የኔናንተ መድረክ ደግሞ በየጊዜው እየተዘጋ በየጊዜው እየተከፈተ ብዙዎች ጋር ያልደረሰ በመሆኑ ምናልባት ከዚያ በመነሳት ሊሆን ይችላል አመለካከትህን አቋምህን በአጠቃላይ ኤቢሲ እንደ ተቋም ባለፉት ጊዜያት ሲያስተላልፍ የነበረው ነገር ካለ መረዳት ወይም ካለ ማየት ወይም አክሰስ ከማጣት ያልተገነዘቡት ብያስባለሁ እንጂ እጅግ በጣም በርካታ ወርቅ የሆኑ ሐሳቦች አመለካከቶች ተራምደዋል የሚለውን ነገር ለመግለጽ ፈልጌ ነው። ዞሮ ዞሮ ከዚሁ ጋር በተያያዘ በጣም በርካቶች እውነት ለመናገር አዎንታዊ በሆነ መንገድ ብዙ ነገር አንስተዋል። እነዚህ ሐሳቦች ሁሉ እንደምንለው እንግዲህ ያለፉት 3 ዓመታት ሐሳቦች በርከት ያሉ ሰዎች ቢመለከቷቸው ኑሮ 50 ሺህ 100 ሺህ እንግዲህ ይሄ በሚሊዮን የታየ ነው። በዚያ ደረጃ ቢታዩ ኑሮ ትንግርቱ ማን ነው ኤቢሲ ምን ይሰራል ኤቢሲ ምንድነው የሚያስበው ስለ አማራ ትግል ምንድነው የሚያራምደው አቋም የሚለውን ብዙዎች ለመገንዘብ ይችሉ ነበር ብዬ አስባለሁ። ዞሮ ዞሮ ግን በጣም በርካታ እጅግ በጣም ሚዛን የሚደፋ አዎንታዊ የሆኑ ምላሾች እንዳሉ ሆነው ጥቂት አነዋሪዎች ጥቂት ትችቶች ቀርበዋል። እሱን ተከትሎ ነው እንግዲህ እዚህ ላይ እኔ አንተ ሐሳብ እንድትሰጥ አልፈልግም። እውነት ለመናገር አማራ ማህበራት ግብረ ኃይል በዩኬ ሐሳብ የሰጠው ስራችንን ያንተንም ፕሬዘንቴሽን ውቅና የሰጠ መግለጫ ነው ያወጣው። በዚያ መድረክ ላይ አገራዊና ህዝባዊ ኃላፊነትን በታማኝነት የተወጣ የህዝብ ልጅና የህዝብ ድምጽ በሆነው ኤቢሲ ሚዲያና በወካዩ ላይ የምስጋናና የማበረታቻ ቃል ከማቅረብ ይልቅ ከሁል ጊዜው የጸረ አማራ ኃይሎችና ከከዳተኞች ጎራ የተሰነዘረ የተቀናጀ ስም ማጥፋትና የሴራ ዘመቻ ግብረ ኃይላችንን አባላትና መላውን ደጋፊያችንን በእጅጉ አሳዝኖና አስቆጥቶ ተከታትሎታል የሚል ነው። እንግዲህ 4 ማህበራትን በጋራ ያዘ ነው የአማራ ማህበራት ግብረ ኃይል በዩኬ። ስለሆነም ምንድነው የሚለው ረዳት ፕሮፌሰር ትንግርቱ ገብረጻድቅ ባለፉት 3 ዓመታት በሀገር ቤት በደም በአጥንትና በከባድ መስዋዕትነት እየተካሄደ ባለው የአማራ ህልውና ትግል በነጻነት ታጋዮች በጀግናው ፋኖና ዓለም አቀፍ ዲያስፖራ መካከል እንደ ህያው የደም ስር በመሆን ያገለገለ ቁርጠኛ ምሁር ነው የሚለው። እኔ እንግዲህ ተቋም ሲኖር እንዲህ ያለ ነው እንግዲህ የሚሆነው ትንግርቱ። ስለዚህ በአስቸጋሪ ሁኔታዎች ውስጥ ሳይታክት ቀንና ሌት ያለ ረፍት በመስራት ለህዝቡ እውነታን በማድረስና ለትግሉ የሞራል ስንቅ በመሆን የነበረው ሚና ከፍተኛ ነው ብሏል ግብረ ኃይሉ። ከአማራ ህዝብ ጎን የቆመው በቃል ብቻ ሳይሆን በተግባር በእውቀት በሙሉ ጊዜውና በማያወላውል ቁርጠኝነት በመሆኑ ከጠላት ጎራ የሚሰነዘሩ የቃላት ጥቃቶችና የሴራ ዘመቻዎች ከማዳከም ይልቅ ይበልጥ እንደሚያጠናክሩት የአማራ ማህበራት ግብረ ኃይል በዩኬ ሙሉ እምነት አለው። በመሆኑም የአማራ ማህበራት ግብረ ኃይል በዩኬ አባላት አመራሮችና ደጋፊዎች በሙሉ ለረዳት ፕሮፌሰር ትንግርቱ ገብረጻድቅና ለኤቢሲ ሚዲያ ያለንን ጥልቅ አድናቆት ፍቅርና ክብር በተበደለው የአማራ ህዝብ ስም እንገልጻለን። የወጣቱ ምሁር የማይናወጥ ጽናትና ለህልውና ትግሉ ያለው ጥልቅ እምነት ለነባር ታጋዮች የሞራል ስንቅ ለአዲሱ ትውልድ ደግሞ የጽናት የጀግንነትና የሀገር ወዳድነት ተምሳሌት ነው ብሏል።
በተለይም ኤቢሲ ቴሌቪዥንና ረዳት ፕሮፌሰር ትንግርቱ ከሙያ አጋሮቻቸው ጋር በመሆን በለንደንና በመላው ዩናይትድ ኪንግደም የተካሄዱትን ታላላቅ ህዝባዊ ተቃውሞዎች የ10 ዳውን ስትሪት የኢትዮጵያ ኤምባሲና ሌሎች ዲፕሎማሲያዊ ተቋማት ፊት ለፊት የተካሄዱትን የተቃውሞ መርሃ ግብሮች የአብይ አህመድ ቡድን ወደ ዩኬ በመጣበት ወቅት በ12 ሰዓታት ውስጥ የተደረገውን ታሪካዊ ህዝባዊ ቅስቀሳ የምክክር ኮሚሽን ተብሎ የቀረበውን መድረክ በለንደን በመቃወም የአማራ ህዝብ በዓለም ፊት እንዲሰማ ያደረጉትን የሚዲያ አጋርነት በ2026 በአሩሲ በኦርቶዶክስ ተዋህዶ ምዕመናንና ካህናት ላይ ለተፈጸሙ ጥቃቶች በተደረጉ የጸሎትና የሻማ ማብራት መርሃ ግብሮች ያደረጉትን የማያወላውል የሚዲያ ሽፋን በተለይም ከግንቦት 1 እስከ ግንቦት 30 2026 ከሜይ 1 እስከ ሜይ 30 ማለት ነው በኢትዮጵያ ያው ከሰኔ ከአንድ ጀምሮ ማለት ነው የታቀደውን የይስሙላ ምርጫ በመቃወም በዓለም አቀፍ ደረጃ በተጠራው 30 ቀናት የተቃውሞ ዘመቻ ከዓለም ዙሪያ የተካሄዱትን ሰልፎችና እንቅስቃሴዎች ያለ ረፍት በመሸፈን ከሰልፎች በፊትና በኋላ የተሟላ የሚዲያ ሽፋንና የመረጃ ማስተባበር በማድረግ የአማራ ህዝብ የፍትህ ህልውናና የነጻነት ጥያቄ ለዓለም እንዲደርስ ያደረጉት አስደናቂ አስተዋጽኦ በታሪክ የሚዘከር ነው ብሏል። የአማራ ህዝብ ድምጽ በዓለም አቀፍ መድረክ እንዲሰማና የፍትህ የህልውናና የነጻነት ጥያቄው በዓለም ፊት እንዲቀርብ ያደረጉት ታሪካዊ አስተዋጽኦ በወርቅ ቀለም የሚጻፍ ነው። በመሆኑም የአማራ ማህበራት ግብረ ኃይል በዩኬ ለረዳት ፕሮፌሰር ትንግርቱ ገብረጻድቅና ለኤቢሲ ሚዲያ ያለው አብሮነት ድጋፍና አጋርነት የማይናወጥ መሆኑን በድጋሚ ያረጋግጣል። በቀጣይም በቁሳዊ በሞራልና በእውቀት ድጋፍ ከጎናቸው በጽናት እንደሚቆም ያሳውቃል ሲል ነው መግለጫውን የሰጠን። እንግዲህ በዚህ አጋጣሚ ለዚህ እውቅናችሁ ለነበረን አብሮነት ከዚህ በኋላም ለሚኖረን በዚህ ደረጃ እንግዲህ 4 ማህበራትን የያዘ ግብረ ኃይል ነው የአማራ ማህበራት ግብረ ኃይል በዩኬ ስለሰጣችሁን እውቅና ወንድማችንንም ስላከበራችሁ ምስጋና ይድረስ ለማለት ነው የምፈልገው። የኤቢሲ ቴሌቪዥን እንግዲህ ከመላው የዲያስፖራ ንቅናቄዎች ጎን ያለ ነው። የትኛውንም የዲያስፖራ አካባቢ ማህበረሰብ እንዲወጣ እንዲሳተፍ ትግል እንዲያደርግ ስንቀሰቀስ በሚዲያችን የአየር ሰዓት ለመስጠት ኑ ተገኙ ስንል ስንጋብዝ 3 ዓመት ሆኖናል። ስለዚህ ይሄንን ሁሉ እውቅና የሰጠ ነው እውነት ለመናገር በተመሳሳይ ኤቢሲ ቴሌቪዥን ከሁሉም የዲያስፖራ አባላት ማህበራት ጋር አብሮ የሰራ ነው። የዲያስፖራው ሚና ትልቅ እንደሆነ የቀሰቀሰ ያሳየ ያስተዋወቀ ያለ ገደብ በብዙ መንገድ አብረን የነበርን በመሆኑ ለዚህ እውቅናችሁ ለዚህ አክብሮታችሁ እኛም በኤቢሲ ቴሌቪዥን ኤዲቶሪያል ስም ልናመሰግን እውቅና ልንሰጥ እንፈልጋለን። ስላከበራችሁን ይሄንን አደራ ተቀበለን ደግሞ ኃላፊነታችንን እንደ ኤቢሲ ቴሌቪዥን በግልም እያንዳንዳችን ኃላፊነታችንን ለመወጣት ይሄን የመሰለው እውቅና ኃላፊነትና አደራ የሚጥል መሆኑን በመገንዘብ በዚህ ትግል ውስጥ ጸንተን ቆመን ኃላፊነታችንን ለመወጣት ቁርጠኛ መሆናችንን በድጋሚ ለማረጋገጥ እንፈልጋለን። ደከመን ሳንል በየቀኑ በተለይ እኔ እንኳን አንዳንድ ጊዜ አርፋለሁ። ትንግርቱ ግን ረፍት የሚባል ነገር የለህምና ይሄ እውቅና እውነት ለመናገር ይገባሃል ለማለት ፈልጋለሁ። ስለዚህ ኤቢሲ ቴሌቪዥን ከዚህም በላይ ገና ብዙ ይሰራል። በሳተላይት እየተሰራጨን ያለ ነው። በብዙ ቦታ ለመድረስ እየታገልን ነው። በዩቲዩብ አለን፣ በቲክቶካችን አለን፣ በረምብልም አለን። በተቻለ መጠን ኤቢሲ ቴሌቪዥን ስራዎቹን አጠናክሮ እንዲቀጥል እንዲህ ያሉ የዲያስፖራ ማህበረሰብ አባላት እውቅና እና ጉልበት የሚሆን ምስክርነት ብዙ ኃላፊነት ስለሚጥልብን ለብዙዎች ተደራሽ እንድንሆን ስራችንን ማጠናከር እንድንቀጥል እንግዲህ ያው ብዙ ፈተናን ያለፍነው ትንግርቱ ያው ብሶት አናወራም እንደምታውቀው እንጂ ኤቢሲ የጽናት ተምሳሌት ስለሆነ የድል ዘመን ላይ ሆነን ብሶታና ኤግዛክትሊ ድል ላይ ያለን በመሆኑ በብዙ ጽናት ውስጥ የቀጠልን ስለሆነ አሁንም ቢሆን የኤቢሲ ያቋቋመው የአማራ ሳተላይት ቴሌቪዥን ያለ ገንዘብ ስጋት እንዲቀጥል የሁላችሁም ሁለንተናዊ ድጋፍ ያስፈልጋል ለማለት ፈልጋለሁኝ። የሳተላይት ክፍያ በሚል ወይም ሌላ በነገራችን ላይ በጣም ብዙ ምላሽ ነው የሚደርሰን። በሳተላይት የምትከታተሉንም ከየት አካባቢ እየተከታተላችሁን እንደሆነ እንዴት ያያችሁን እንደሆነም በተለያየ አጋጣሚ ሐሳብ እየሰጣችሁን ነው። እሱን እንድትቀጥሉን በዚህ አጋጣሚ ጥሪ ለማቅረብ ፈልጋለሁ። የአማራ ማህበራት ግብረ ኃይል በዩኬ ግን ለሰጣችሁን እውቅና ላደረጋችሁልን ክብርና ምስጋና በዚህ አጋጣሚ ለማመስገን ፈልጌ ነው። ይህንን ለማለት ነው እንደ መግቢያ ወንድም አለም ምናልባት
ይሄ ሌሎችም የአማራ ማህበራት፣ ግለሰቦች፣ ቲክቶከሮች፣ ማህበራዊ ሚዲያ ተዋንያን በብዙ መንገድ ብዙ እውቅና የሰጡት ነው። ግን በእርግጠኝነት መናገር የሚቻለው የኢቢሲ ቴሌቪዥን ፕሮግራሞችን በየጊዜው እየተዘጋ ከብዙ ተመልካቾች እየራቀን እንደ አዲስ ስንጀምር እንደ አዲስ ስናስተዋውቅ ብዙዎቻችሁ እንደ ልብ እንዳታዩን ተቸገራችሁ እንጂ የኢቢሲ ፕሮግራሞችን በተለይ ባለፉት 3 ዓመታት የሰራናቸውን ዝግጅቶች ብትመለከቱ በዚህ ትግል ላይ በገባን ልክ የኢቢሲ ቴሌቪዥን አዘጋጆች በጣም በርካታ ጉዳዮችን፣ በጣም በርካታ የፖለቲካ አስተላለፎችን፣ በጣም እጅግ በጣም በርካታ የአማራ ጉዳዮችን በማንሳት ሐሳባችንን ስናጋራ ነው የቆየነው። ይሄ ትግል ዘርፈ ብዙ ነው። ወታደራዊ ብቻ አይደለም። የፖለቲካዊ ትግሉ ወታደራዊ ብቻ አይደለም። አይነተ ብዙ ነውና የዚያ ተሰላፊ ነን ለማለት ፈልጌ ነው ወንድም አለ። አንሙት በመግለጫው ላይ ምንም አትበል ብለህ አግተኛል። ስለዚህ ማመስገን አለብህ። አመስግናችሁ። ኦኬ ዩኬዎች በጣም ነው የማመሰግነው። መስራት ከሚገባኝ በታች ነው እየሰራ ያለሁት ብዬ ነው የማምነው። ስለ ክብራችሁ ግን በጣም ነው የማመሰግነው። ሁሌም በአርአያነት የሚያስገርም ነገር ስለምትሰሩ በዚህ ትግል ውስጥ ከእናንተ ጋር ስለቆምን ክብር ይሰማናል ማለት ነው። በጣም ደስተኛ ነኝ ለምትሰሩት ስራ። በእውነቱ ይሄን ያህል ነገር እንዳለ አላቅም። እኔ በዚህ ትግል ውስጥ አንድ ለህዝባችን የማረጋግጠው ነገር አንሙት ሚመራ በዚህ ትግል ውስጥ እኛ መነኮሳት ነን እንደሌለን ቁጠሩት። የግል ክብር የግል ስብዕና ግንባታ የሚባል ነገር የለም እኛ ጋር። የአማራ ትንሣኤ ብቻ ነው የሚያቆመን። በግል የሚመጣ ምንም ነገር የአማራን ህዝብ ከማሸነፍ አያስቆመውም። እኛ ላይ የሚደርስ ነገር ቅንጣት ታህል ስሜት አይሰጠንም። ምክንያቱም ህዝባችን እየሞተ ስለ ግል ክብራችንና ስማችን የምንጨነቅ ከሆነ በእውነት አልገባንም ማለት ነው የቆምንበት ዘርፍ። ስለዚህ በአማራው በዚህ ጉዳይ ላይ ሊያምነን ይገባል። የጥቃቱ አይነት ፐርሰናል ቢሆን በአካል የሚመጣ ጥቃት ያንንም ጨምር ለመቋቋም እና ለመሻገር ከምን ጊዜውም በላይ በህሊና በስነ ልቦና በጣም ዝግጁ ነን እና ይሄንን ትግል ከማሸነፍ ማንም ሊያስቆመን አይችልም። ይሄንን በደንብ ማወቅ ይገባል። የአማራ ህዝብ ክብር ብቻ ነው የኛ የጋራ ክብር የሚሆነው። የአማራ ህዝብ ተዋርዶ ትንግርቱ የሚያገኘው ክብር የለም። ዘለፋው ለአማራና ለኔ የሚስተነዘረው ለህዝብ የሚመጣ ጥቃት እንደሆነ መገንዘብ ያስፈልጋል። ስለዚህ የአማራ ሌላኛው የዚህ በፖስት ትሩዝ ፖለቲካ አንሙት የ21ኛው ክፍለ ዘመን ላይ በጣም የምናስተውለው የፖለቲካ አንዱ ፖለቲካል ቡሊንግ ነው። ማዋረድ በመረጃ እጦትና በስህተት የሚደረግ ነገር አይደለም፣ የትግል ስልት ነው። አማራው ማወቅ ያለበት የአማራ ልሂቃን የሚደርስባችሁ ዘለፋ ሌሎች ነገሮች እናንተን ከትግል የማስወጣት የተቀናጀ የትግል ስልት እንጂ በስህተት ወይንም በመረጃ እጦት የሚደረግ መሆኑን እንደሆነ እንዳታስቡ አደራ ማለት ፈልጋለሁ። ለህዝባችሁ መስጠት ያለባችሁን ስጡ። አዳዲስ የአማራ ልጆች ወደ ትግሉ ተቀላቀሉ። በአማራነት ለሚደርስባችሁ ነገር ቅንጣት ታህል ትርጉም አትስጡት ማለቴ ነው። ዓላማችሁ ላይ ግባችሁ ላይ ትኩረታችሁን አድርጉ ማለቴ ነው። ከዛ ውጪ ማህበራት እንደዚህ በአማራ ተቋማት ላይ በአማራ ግለሰቦች ላይ የሚደርሱ ነገሮችን ተቋማት ይከላከላሉ። ድርጅት አለን፣ ድርጅታችን እየተከላከለ ሁሉን ነገር ከግብ እናደርሳለን ብሎ ማሰብ የተገባ መሆኑን በደንብ ማሰብ ነው። ስለዚህ የዩኬ ማህበር ከልብ ነው የምናመሰግነው ለአርአያነታችሁ ሁሌም ማለቴ ነው። ለሰጣችሁን ድጋፍ እጅግ አድርገን እናመሰግናለን። ወደ ጉዳዮቻችን እንለፍ። አንሙት ወደ ርዕሰ ጉዳዮቻችን። መልካም። በጣም እንግዲህ ከአብይ አህመድ ብንጀምር ጥሩ ነው። አንሙት አብይ አህመድ በአማራ ቴሌቪዥን ለመገኘት በአሚኮ ለመገኘት ቅድም እንዳልኩት አሚኮ የሚለው ስያሜ ማደናገሪያ ስያሜው ነው እንጂ የተቋሙ ስያሜ ከአሚኮ ወደ ኦሚኮ የተሸጋገረ መሆኑን በግልጽ እንገነዘባለን። የረባ ተቋም እንዳልሆነ
ትርጉም ያለው ተቋም እንዳልሆነ የባከነ ተቋም እንደሆነ አሁን ላይ የአማራ ህዝብ የሚጠቃበት ተቋም እንደሆነ እናውቃለን። የአማራ ህዝብ በሚጠቃበት በዚህ ተቋም ነው አብይ አህመድ አማራውን አድሬስ ለማድረግ እመጣለሁ እያለ ያለው። እንግዲህ በቅርብ ጊዜያቶች ውስጥ አብይ አህመድ ያልሄደበት ያልተገኘበት ያልተናገረበት መድረክ የለም። ኮንሲስተንትሊ ሲናገርና ሲያስተጋባ የነበራቸውን ነገሮች እየሰማን ነበር የነበረው አንሙት። በተለይ አማራውን ከሌሎች ማህበረሰቦች ጋር በተመለከተ እንዴት አድርጎ ሊያጋጨው እንደሚፈልግ ሌት ተቀን ሲሰራ የነበረበት ሁኔታ ስንታዘብ ነበር። አሁን መጥቷል። አርብ ዕለት ነው ሙሉ ፕሮግራሙ ይለቀቃል የተባለው። እኔ ሙሉ ፕሮግራሙን ለመከታተል ትርጉም ባለው መንገድ ለመከታተል አዳጋች እንደሚሆንብን ለብዙዎቻችን አውቃለሁ። ግን ደግሞ ቢያንስ የተሰሩ ስፖቶች አሉ። እነዛ ስፖቶች ላይ የሚያነሳቸውን ነገሮች ሰምተናቸዋል። ለምንድን ነው የሚመጣው? ምን ይዞ ነው የሚመጣው? ምንድን ነው የሚፈልገው? በዛ መድረክ ምንድን ነው ሊናገር የሚችለው? አንሙት። አብይ አህመድ አሁን ምን ውስጥ ነው ያለው? ለምን ወደ አማራ ደጃፍ ይመጣል? የአማራ ደጅ አይደለም፣ ግን ደግሞ አሚኮ ቢያንስ በተወሰነ መንገድ ለአማራው ይቀርባል ብሎ ያሰበ ይመስለኛል ነው። እንዳልኩ ይሄ ተቋም በተለያየ መንገድ የተለያየ አይነት ገጽታ ያለው ተቋም ስለሆነና እስኪ ትንሽ በዚህ ጉዳይ ላይ እናወራበት። አንሙት። ለምን የሚመጣ ይመስልሃል? መልካም አስፈላጊ ነው። ተመልካቾቻችንም ምን መጠበቅ እንዳለባቸው ከኛ ግምት ሐሳብ ማጋራት ጠቃሚ ነው። ስለ ተቋም ስላነሳ ይሄ አዴፓ ብልጽግና የሚባለው ስብስብ ፓርቲ ወይም አካል በሱ ቁጥጥር ስር ያሉ ተቋማት በሙሉ የእሱ አመለካከትና አስተሳሰብ አራማጅ ነጸብራቅ እንደሚሆኑ ምንም ግልጽ ነው። ይሄው በአዴናዊ ወይም የአዴፓ ብልጽግና የሚባለው ኃይል የሚቆጣጠራቸው ሚዲያዎች፣ የሚቆጣጠራቸው የገንዘብ ወይም የኢኮኖሚ ተቋማት፣ የሚቆጣጠራቸው ሌሎች የቢሮክራሲ ተቋማት ወዘተ የዚህ ስብስብ ነጸብራቅ ናቸው። ከዚህ ውጭ ሊያስቡ አይችሉም። ከዚህ ስብስብ አመለካከት ውጭ ሊያስቡ አይችሉም። ተቋማቱ የተለየ ተናጥላዊ ባህሪ፣ ተናጥላዊ ገጽታ፣ ተናጥላዊ ማንነት ሰተን ልናነሳቸው አንችልም ለማለት ፈልጌ ነው። የአማራ ትግል ነፃ የሚያወጣው እነዚህን ሁሉ ተቋማት ነው። የአማራን ህዝብ ብቻ አይደለም። በአማራ ስም የተቋቋሙ ተቋማትም በትክክል የአማራ ህዝብ አገልጋይ የሆኑ ዘንድ የዚህ ትግል ድል ነፃ ያወጣቸዋል። ስለዚህ አሚኮ ነው ወይም ጥረት ኢንዶመንት ነው ወይም ሌላ የምንላቸው በሙሉ በዚህ ትግል ነፃ አውጥተን የአማራ ህዝብ ተቋም የአማራ ህዝብ አገልጋይ የሚሆኑ መሆናቸውን መረዳት ተገቢ ነው። ስለዚህ ማቅረቡ ከተልእኮ አኳያ የተለየ ነገር አይሆንም ነው። ግን ለምን አቀረበው? ምንድነው የተፈለገው? ዋይ ነው አሁን ለምን የሚለው ነገር እጅግ በጣም አስፈላጊ ነው። ስለዚህ ምንድነው መሰለህ ነገ የምጠብቀው ምንድነው? እኔ ከዚህ ሰውዬ ንግግር የምጠብቀው በአንድ በኩል የአማራ ህዝብ ጸረ ትግራይ አስተላለፍ ይዞ እንዲወጣ በግልጽ አይኑን አፍጥጦ መጥቷል ሰውዬ። እኔ የምጠብቀው ይሄንን ነው። ምን ያቀርባል ካልከኝ ጸረ ትግራይ የሆነ በፓርላማ የነገረንን በሰሜኑ ጦርነት ወቅት ወያኔ መጥቶ እንዴት እንደወረረን እንዴት ምን እንዳደረገ እንዴት እንደዘረፈ ምናምን እንዳለ የአማራ ህዝብ ታሪካዊ ጠላት ከትግራይ ማህፀን የሚመነጭ እንደሆነ ነገ ይናገራል ብዬ ጠብቃለሁ። እኔ አንደኛው መልእክት ይመስለኝ ይሄ። ይሄንን ለምንድን ነው የሚያደርገው? የዚህ አገዛዝ ቴሲስ ያመለካከት ወለል በመለያየት ላይ በማቃረል ላይ
በመከፋፈል ላይ በማታለል ላይ የቆመ ስለሆነ መከፋፈሉን ማለያየቱን ቅራኔ መኮትኮቱን መቀጠል አለበት። ምክንያቱም ትብብሮች ስጋቱ ናቸው። በግልጽ ኦህዴድ ውስጥ ብልጽግና ውስጥ ያለው እውነተኛው ስጋት ፍርሃት በዚህ ወቅት በኢትዮጵያ ያሉ የፖለቲካና ወታደራዊ ኃይሎች ተባብረው አገዛዙን ለመጣል የሚያደርጉት ትግል ይሄ ለዚህ አገዛዝ የቀን የምንድነው የቀትር መብረቅ የምንለው አይነት አባባል አለ። ከፍተኛው ሰቀቀን ይሄ የአገዛዝ ከዚህ ቀደምም የአማራን ህዝብ በትግራይ ህዝብ ላይ ሪጋርድለስ ወይም ሲትረስ ፓሪቨስ ይባላል በኢኮኖሚክስ አይደል ሌሎች ሁኔታዎች እንዳሉ ሆኖ በከፍተኛ ደረጃ ቀስቅሷል። የኦሮሞን ህዝብ በአማራ ህዝብ ላይ ቀስቅሷል። ሙስሊሙን በክርስቲያኑ ላይ ክርስቲያኑን በሙስሊሙ ላይ ቀስቅሷል። ቡድኖችን በቡድኖች ላይ ዞኖችን በዞኖች ላይ አንድን አካባቢ በሌላ አካባቢ ላይ አንድን ግለሰብ በሌላ ግለሰብ ላይ በማቃረን በመከፋፈል ቅራኔን በመኮትኮት የሰራ ነው። ስለዚህ አሁንም አንደኛው የዚህ ቃለ መጠይቅ እኔ ምገምተው መልእክት አማራ ጠላትህ እኮ ከትግራይ ማህፀን የሚመነጭ ነው፣ ትግራይ ነው ጠላትህ የሚል መልእክት ነገ ለማስተላለፍ ያወራል ነው የመጀመሪያው ጉዳይ። ይሄን መልእክት ያስተላልፋል። ሁለተኛውም ጠብቀው አማራውን ደግሞ እርስ በርስ ሊከፋፍል የሚችል ነገር አሁን ይሄ አማራውን ከትግራይ ከሆነለት አማራውን ከኦነግ በወለጋ ያጨፈጨፋችሁ ያረዳችሁም ሊል ይችላል። እኛ አሸባሪ ብለን የፈረጅ ነው በወለጋ ያረዳችሁ በመናምን ያደረጋችሁ ስለሆነም ከማንም ጋር አትሰለፉ የሚል መልእክት ይሰራል ብዬ ጠብቃለሁ። አንደኛው። ሁለተኛው አማራውን ደግሞ እርስ በርስ ሊያቃረን ቁስል ሊቆሰቅስ የሚችል ነገር ምንድነው? አሁን ይሄ ሪኒዩንግ ኦልድ ኤኒሚቲ አሮጌ ጥላቻን አሮጌ ጸብን ማደስ አሁን ይሄ ቁስልን ጠባሳን ያከክ እንዲያመረቀዝ ማድረግ አለ አይደል? ያ በነገር ላይ ምናልባት መጠብቀው አማራውን ከትግራይ እንዴት ትግራይ አማራው ጠላት እንደሆነ ምናልባትም ኦኤልኤም እንዴት ያማራው ጠላት እንደሆነ ኤርትራም ሻዕቢያም እንዴት ያማራ ጠላት እንደሆነ ነገ አብይ አህመድ ሊናገር ይችላል። በጣም ደንግጦ ከሆነ ወደ ሱዳንም ይሄዳል። ስለሆነም ከሱዳን እስከ ግብጽ ከመቀሌ እስከ አስመራ ከወለጋ እስከ ሌላው አማራው እንዴት እንደተጨፈጨፈ እንደተገደለ እንዴት እነዚህ ጠላቶቹ እንደሆኑ ሊናገር ይችላል። ጠብቃለሁ። መንገድ እየዘጉባችሁ ብሎ የኛ ናሬቲቭ ሊቀማን ይችላል። መንገድ እየዘጉባችሁ ያፈናቀሏችሁ የገደሏችሁ ጫፍጨፋችሁ ጠላት ነው ብላችሁ አማራ ነው ታሪካዊ ጠላት ብሎ አማራን በጠላትነት የተፈረጀበት ምናምን ብሎ ሊመጣ ይችላል። አንድ ሁለተኛ አማራውን እርስ በርስ ለመከፋፈል አንድ ሁለት አጀንዳዎች ሊጠቅስ ይችላል። ለምሳሌ ወልቃይትን የቅድሙ ትርክት ቅጥያ አድርጎ ነገ ምናልባትም አብይ አህመድ የወልቃይት ጠበቃ የወልቃይት አማራ ማንነት ጠበቃ ሆኖ ለመምጣት መሞከሩ አይቀርም። አማራም አይደለም ትግራይም አይደለም የተኮላተፈ አማርኛና የተኮላተፈ ትግርኛ የሚናገሩ ናቸው ብሎ ኒውትራላይዝ ለማድረግ እንዳልሰራ ሁሉ ነገ ደግሞ ምናልባት አስፈላጊ በመሰለው ወቅት የወልቃይት አማራ ማንነት ስንት ስራ ሲያደርግ አታውቁም ወይ ለዘመናት የነበረ ጥያቄ አይደለም ወይ ብሎ ሲያቀርብ እናስታውሳለን። ነገ ደግሞ ለአንዳንዶቹ
የአማራን ፖለቲካ ወይም በኢትዮጵያ ፖለቲካ ውስጥ ስለ አዲስ አበባ ኦህዴድ የሚያራምደውን አቋምም የማይቀበሉ ወይም የማይቆረቁራቸው በመተከል በወለጋ በየትም ምንም ሲባል ምንም የማይሉ ከወልቃይት ውጪ ዓለማቸው ወልቃይት ብቻ የሆነ አማራ በሚባለው ትልቁ አጀንዳና ፕሮጀክት ውስጥ ተናጥላዊ ትርክት ይዘው ለሚሄዱ አካላት የሚመጥን የሚጥም ምናልባትም ከጎኑ ሊያሰልፍለት የሚችል የወልቃይት አጀንዳ ሊያራምድ ይችላል ነገር ኤንድ የዚህ የወልቃይት ማንነት ጠላት ደግሞ ይሄው ከላይ የሚመጣ ነው ብሎ በአግባቡ ነገ የወልቃይት ጠበቃና ቲፎዞ ሆኖ ሊቀርብ ይችላል። ሌላኛው የአማራውን አንድነት ሊኒድ የሚችል ሌላም ናሬቲቭ ይዞ ሊመጣ ይችላል። ለምሳሌ ሰኔ 15 ነገ ሊያነሳው ይችላል፣ ሊያወራው ይችላል። ስፖቱ ላይ ምልክቶች እያየን ነው የነበረው። ለምንድን ነው እሱን የሚያነሳው? ከዚህ ቀደም እሱን ለመከፋፈል ሲል ያ የሴሌክቲቭ አኮሞዴሽን የዌጅ ስትራቴጂ ስልቶችን በስፋት ተግብሯል። ሳያፍር በአደባባይ ወጥቶ የዚህን አካባቢ ልማት ይሄኛው አካባቢ ተቃወመኝ ብሎ በአደባባይ እስከመናገር ሄደ። ለምን? የፖለቲካ ቴሲሱ የገቨርነንስ ዌይ ኦፍ ገቨርነንስ ስልቱ መከፋፈል ስለሆነ ካልተቃረኑ ሰላሌ ከአምቦ ካልተቃረነ ጎንደር ከባህር ዳር ካልተቃረነ ሲዳማ ከወላይታ ካልተቃረነ አፋር ከሶማሌ ካልተቃረነ የሱ ህልውና የሚቀጥል ስለማይመስለው በቅራኔ በመከፋፈል በልዩነት ውስጥ ስለሆነ አትራፊ ለመሆን የሚፈልገው ነገ ከሰኔ 15 ጋር ተያይዞ ቅራኔ ሊያድስለት የሚችል ጠባሳ ሊያድስለት የሚችለው ትርክት ይዞ ይመጣል። ይሄንን ተቀብለው የሚያራግቡለት ደግሞ አካላት እንዳሉ ግልጽ ነው። እንሸወዳለን ወይስ አንሸወድም ነው ጥያቄ። እሱ ለሚሰጥህ አጀንዳ እሱን ተከትለህ እሱ በቀደደልህ ቦይ ትፈሳለህ ወይንስ የትግሉ መሰረታዊ ሁኔታ ላይ ትቆማለህ? አብይ አህመድ ምንም አይነት አጀንዳ ለፋኖ መስጠት እንደማይችል ያውቃል። ለቲክቶከሮች ሊሰጥ ይችላል። ለሆነ ማህበራዊ ሚዲያ ላይ ለሚያብዱ ሰዎች አጀንዳ ሊሰጥ ይችላል። የአማራን ብሔራዊ አብዮት ለሚመሩ አካላት ግን አጀንዳ መስጠት እንደማይችል በተደጋጋሚ ታይቷል። ስለዚህ አንድም አማራው ከሌሎች ጋር ምንም አይነት ትብብር እንዳይኖረውና ሌሎቹ ጠላቶቹ እንደሆኑ፣ ሁለትም እርስ በርሱ በውስጡ ደግሞ ብዙ አይነት ምክንያቱም ደብረ ማርቆስ ኤርፖርት ምርቃ ብሎ ሄዶ ምንድነው ያለው? ዮሐንስ ጨፈጨፈ። ያን ጊዜም ለሰሜኑ ጦርነት ሴትአፕ ሲያዘጋጅ ቦሩ ሜዳ ላይ የተደረገውን እኮ እናውቃለን። የምስራቅ አማራን ሙስሊም ሲቀሰቅስ ከጎኑ ሲያሰልፍ እንዲያ ብሎ ነበር። መቸለታም ደብረ ማርቆስ ሲል ያለ ይሄንን ነው። ስለዚህ ጠላትህ እዚያ ነው። ወደኔ አትመልከት ነው፣ አትተባበር ነው። ይሄንን በከፍተኛ ሁኔታ ያቀርባል ብዬ አስባለሁ። ከፕሪቶሪያ ከሌሎችም ጉዳዮች አኳያ አማራው እርስ በርሱ ያለውን ሶሊዳሪቲ እና ዩኒቲ ሊያናጋልኝ ይችላል የሚለውን ትርክት ምክንያቱም ይሉንታ የለውም